እንዲሁም ደግሞ ሌላ ሰው ረፍቱን እንዲያገኝ የኔ ረፍት ማጣት የለብኝም። የኔ አእምሮ መረበሽ የለበትም። እሱ የሱን ፍቃድ አልጠብቅም በዛት ገብቷል። ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ አይችልም። መብት የለውም። ገብቷል። ነገር ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮ ተግጋይ ልጅን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ የመፍቀድ የመፍቀድ እኮ መብት የለውም። ቡዜ በደንብ ላስታውስ። በልጁ ጉዳይ አይመለከተውም እኮ ልጁን ስለሚወደው ስለምታውቂ ልጁን ዛሬ ነው እንዲወደደው ታስቀምጪ። እስከ ዛሬ የት ነበር ሲወለድ ነው እንዴ ልጁ መውደድ የተጀመረው? አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ ነው። ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። አንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ አንቺ ለምንድን ነው ይሄን ነገር አታስቢው? የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ። ብላ ስለምትወደው አሁንም ስለምትወደው ከሆነ ወጣላት በቃ እኔ እኮ ወጣላት አልወጣላት እኮ እሱ ነው። አሁን ግን እሱን ፓርት ላይ ራሷ ይወጣ የለውም። ህግ ራሱ ከዚህ ሀገር ከዚህ ቤት የመውጣት መብት የለሽም ብሎ ሊያግደኝ አይችልም። አይደለም ሌላ ነገር ቀርቶ ማለት ነው። ይሄንን ስለምታውቅ ነው እነሱን ይዘህ የመጣው እንጂ ይዛቸው ፖሊስም ሆነ የፈለግከውን ነገር ይዘህ መምጣት ትችል ነበር። አሁን ይሄ ነገር አብርሽ ይሄ እንዲህ እንደሚያደርግ ለሁለት ወር ሊሄድ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ህይወቷን እያሰበች ዛሬ መኖሪያ አለባት ነው ልጅ ይዛ ሲባል ነው አይመጣሽ። ካለፈ በኋላ ጀምሮ ጠፍቶኝ ነው የመጣሁት። ከመጣች ጀምሮ አሁን ካለፈ በኋላ ተሽበርታለሽ። ኧረ በእናትሽ ከአንቺ ጋር እንደዚህ ስጣገባ ውስጥ እንግባ እንዴት